በድጋሚ በአዲስ ቪዲዮ ተመልሼ መጥቻለሁ። ከዚህኛው ቪዲዮ እንጀምር። ለመላው ኦርቶዶክሳውያን ዛሬ የካቲት 18 የመላው ኦርቶዶክሳውያን የድረሱልኝ ጥሪ ለሁሉም ይዳረስልን። ከትላንትና 10 ሰዓት ጀምሮ በምስራቅ አርሲ መርቲ ፍርቂሳ አዋቾ በምትባል አካባቢ ምዕመኑ በግፍ እየተገደሉ እየተሰቃዩ ይገኛሉ። የድረሱልኝ ጥሪያቸውን አሰምተዋል። ለሁሉም ባለማህተብና ለሚመለከተው አካል ክፍል ደርሶ የህግ ጥላ ከለላ እንዲያገኙ ድምጽ ሁኑ ሲሉ አመላክተዋል። የምትችሉትን በሙሉ ቪዲዮ በመስራት ድምጽ በመሆን እንዲሁም ደግሞ ጸሎት በማድረግ ከነሱ ጎን እንቆምላለን። እየተገደሉ ይገኛሉ። እኛም ድምጽ ብቻ ነው እየሆናቸው ያለው። ምንም አይነት ሶሉሽን እያገኙ አይደለም። መቼ አይኖች ሁሉ ወደ እነሱ እንደሚመለከት አናቅም። ጆሮዎች ወደ እነሱ መቼ እንደሚያዘነብሉ አናቅም። እግዚአብሔር የጨካኞችን ልብ አራርቶ እነዚህን በግፍ የሚሞቱ ወገኖቻችንን ያሳርፍልን፣ የሞቱትንም የሰማዕታትን ዋጋ ያድልልን። ሌላኛው የትዝታው ወንድም አዲስ የንስሐ ዝማሬ አውጥቷል። እሱን ቪዲዮ ተከታትለን እንመለስ። ሰበር መረጃ አለ። በጣም ነው የገረመኝ እኔንም ጨምሮ። የትዝታው ሳሙኤል ልጅ ማነው? የትዝታው ሳሙኤል ታናሽ ወንድሙ በእናቱ በአባት አይገናኙም፣ በእናት የሚገናኙት የትዝታው ሳሙኤል ታናሽ ወንድም ዘማሪ በረከት ወደ ተሐድሶ እንግዲህ ትዝታውን ምን ያደረገ የተሐድሶ ሰዎችን በጣም ያስደነገጠ ነገር ነው ያደረገው። ምክንያቱም ከዛሬ ነገ ተሐድሶ እና የፕሮቴስታንቲዝም እንቅስቃሴን ይቀላቀላል ተብሎ በጣም ሲጠበቅ የነበረ በጣም ታለንት ፉል የሆነ የሚገርም ተሰጥኦ ያለው ግጥም የሚጽፍ ዜማ የሚሰራ ልጅ ነው እና ከዛሬ ነገ ኦፊሻሊ በተሐድሶ እንቅስቃሴ ውስጥ ይካተታል ተብሎ ሲጠበቅ እሱ ግን ባልተጠበቀ ሁኔታ ድምፁን አጥፍቶ ለኦርቶዶክሳዊ የሆነ ዝማሬ ማተቤን አልበጥስም ብሎ ኦርቶዶክሳዊ የሆነ አዲስ የንስሐ ዝማሬ ይዞ መጥቷል። ፍላችኋለሁ፣ ከስር ሜንሽን አድርገዋለሁ። ስለዚህ እሱን እየነካችሁ እየገባችሁ ደግሞ የዩቲዩብ አካውንቱን ሰብስክራይብ አድርጉለት። ዝማሬው ሲለቀቅ ገና አልተለቀቀም። ስለዚህ ዝማሬው ሲለቀቅ መቼ እንደሚለቀቅ እነግራችኋለሁ። ሲለቀቅ እየገባችሁ ሁላችንም እናግዘዋለን። ይተካል እግዚአብሔር አገልጋይ ለቤቱ እያላችሁ ኮሜንት ላይ ጻፉልኝ። ይሄ ልጅ ድምጽ በጣም ነው የሚያምረው። እንደውም ትዝታው ጋር በጣም የመመሳሰል ነገር አይቼበታለሁኝ። እንግዲህ ከቤቱ የወጡት እህት ወንድሞቻችንም እግዚአብሔር ወደ ቤቱ መልሶ በቅፉ ውስጥ አድርጎ ይህንን ዝማሬ እነሱም እንዲዘምሩት ምኞታችን ነው። የእግዚአብሔር ስራ አይታወቅም። የሰው ልጅ ደግሞ ፍጻሜው ሲያምር ነው ደስ የሚለው። ወደ ዮኒ ማኛ ቪዲዮ ነው የምናቀነው። ዮኒ ማኛ የተለያዩ ተአምራቶች ተደርጎልኛል እያለ ይገኛል። አሁን ደግሞ ጭራሽ በይፋ ከፕሮቴስታንት ቸርች ወይም አባልነት ለቅቄያለሁኝ እያለ ይገኛል። ሰሞኑን በደንብ ይዟቸዋል። በጣም እየገረመኝ ነው የሱ ልጅ ነገር። እኛ እንደ ኖርማል አቋሙ ስለሚታወቅ እንደዛ ነው እያየን ያለ ነው። ግን በደንብ አስተውላችሁት ከሆነ የሚናገራቸው ነገሮች እውነትም የሆነ እግዚአብሔር የገለጸለት ነው የሚመስለው። በጣም ከሱ የማይጠበቁ ነገሮች ነው እየተናገረ ያለው። በጣም እያነበበ ነው። በጣም አንባቢ ሆኗል። አነጋገሩ፣ ጨዋነቱ ምናምን ወደ እውነት እየተጠጋ እንዳለ ነው የሚታወቀው፣ ወይም ወደ እውነት እየተጠጋ መሆኑ ነው የሚያሳየው። የእሱን ቪዲዮዎች ተመልክተን እንመለስ። እስቲ የሆነ ነገርም ልበል በዚህ አጋጣሚ አንተ ልጅ ይሄን እንዳላስረዝምባችሁ ይቅርታ። እቤቴ እውነት እግዚአብሔር አምላክ እውነት መስቀል አንገት ላይ ማድረግ የሚያደርግ ወይም ደግሞ ምልክት የሚያደርግ ከሆነ ክርስትናን የሚገልጽ ከሆነ እኔ አብዛኛውን ጥያለሁ። እግዚአብሔር በሚያውቀው ራስ አሳየኝ ብዬ እንትን አልኩኝና ይኸው እግዚአብሔር ምስክሬ ነው የምለው። ለካ ዋሌቴ ውስጥ አንዱ ውስጥ ዝም ብዬ የድሮ ነው የሆነ እቃ ፈልጌ ከፈታ አድርጌ ሳየው እንደዛ ብዬ ኔክስት ዴይ ነው የማወራችሁ። ይሄ 2 ቀኔ ነው ካደረግኩት። እሱ ውስጥ አገኘሁት። የሚገርመው ይሄ ከእስራኤል ነው የተላክልኝ የነበረው። ስደርሱ ማውራት እንችላለን። ተባረኩልኝ። መልካም ጊዜ ይመቻችሁ። ቅዱስ ሚካኤል ጸበል ብዙዎችን እየፈወሰ ይገኛል። የምትችሉ እየሄዳችሁ የበረከቱ ወይም የፈውሱ ተሳታፊ ትሆኑ ዘንድ
በእህትነት እኔም እጋብዛችኋለሁኝ። እስኪ የተደረጉትን ተአምራቶች እንመልከት። ቅዱስ ሚካኤል ዓይኔ እንዲያበራልኝ ለመንኩት። የጠየቅኩት ሁሉ በአንድ ቀንና እንዲሁም ደግሞ በአንድ ቅጽበት አደረገልኝ። ይህ የእህታችን ምስክርነት ነው። እስኪ አንድ ጊዜ ሁላችሁም ቅዱስ ሚካኤል እያላችሁ ኮመንቱን አጥለቅልቁት። ቅዱስ ሚካኤል በጭንቃችሁ ሁሉ ይድረስላችሁ። ይህን ተአምር ለሌሎችም ሼር እያደረጋችሁ አጋሩ። ታዲያ ይህች እህታችን በአንድ ቀን ዓይኗ ስለበራበት ድንቅ የፈውስ ስፍራ ልንገራችሁ። ከአዲስ አበባ በ26 ኪሎ ሜትር ርቀት ላይ ብቻ የሚገኝ ሲሆን ሰሚ በዕለቱ ቅዱስ ሚካኤል ይባላል። ይህ ስፍራ በየሳምንቱ አያሌ ምስክሮች እግዚአብሔር አደረገልኝ ብለው የሚመሰክሩበት፣ እውሮች የሚያዩበት፣ አንካሶች የሚሄዱበትና የታሰሩ ሁሉ የሚፈቱበት የቃል ኪዳን ምድር ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስላሉ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ለዚህ ቤት አዲስ ከሆናችሁ ቤትን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ ለምንድን ነው የማታደርጉት? አሁን